ሶ ፋይናሊ ፈንድድ ሆነናል እና ከአንድ ሳምንት በላይ ነው ያስጠበቁን። አዛ አድርገውን ነው መጨረሻ ላይ ሪሊዝ ያደረጉልን አካውንቱን እና ይሄን ቪዲዮ የቀረጽኩት ድምጽ አልነበረው፣ መጨረሻ ላይ ነው ድምጽ እየከተትኩ ያለሁት። ሶ ከቆይታ በኋላ ኦልሞስት ከአንድ ሳምንት ቆይታ በኋላ ከስተመር ሰፖርት አናግሬ ኢሜይል ላኩልኝ ሳይን እንዳደርግ። ከዛ በኋላ ያው ወደ አካውንቴ ገብቼ እንትን ያልኩት ሳይን ያደረኩት አካውንቴ ውስጥ ገብቼ ነው። ሶ ላይክ አካውንታችን ላይ እንገባና እንደምናደርገው ወደ እንትን ሄዳለን። ሲግኒቸር ነው ምናምን የሚል አለ፣ ኮንትራት የሚል አለ። ሶ ኮንትራታችን ውስጥ ከገባን በኋላ እቺ ሳይን የምትለዋን ከነካናት በኋላ ወደዚህ ፔጅ ይወስደናል ለራሱ። ከዛ ጌት ስታርትድ እንለዋለን። ሶ እዚህ ጋር ምንድነው ይሄን ነገር ስክሪንሻት ማንሳት የምትፈልጉ አይ ዶንት ኖ ላይክ እንትን ከሆናችሁ ከዚህ በፊት ሳይን አድርጋችሁ እንትን ማታውቁ ከሆነ ጀስት ለማንበብ ያክል ነው ይሄንን እዚህ ፓርት ላይ ቀስ እያደረኩት ያለሁት። ሶ እነዚህ ነገሮች ጀስት ካነበብናቸው በኋላ ራፍሊ እንትን ይጠይቀናል፣ አሻራ እንድናስ ማነው ፊርማ ሲግኒቸር ይጠይቀናል። ሶ ሲግኒቸሩን ከፈለገን እዚሁ ላይ ላይክ በድሮይንግ ስለን ማስገባት እንችላለን፣ ኦር ደግሞ እንትን ማድረግ እንችላለን። ጀስት ሲምፕሊ የሆነ ወረቀት ላይ እንፈርምና ፎቶ አንስተናት ፊርማዋን ብቻ ከዛ ወደዚህ በኢሜጅ መልክም ማስገባት እንችላለን። ሶ ላይክ ሁለት አማራጮች ነው ያሉት እና ላይክ ወደ መጨረሻ አይ ቲንክ አንድ 5 ፔጅ ነው ምናምን የሚሆነ አግሪመንት ነገር ነው ያለው፣ ኮንትራት ነው ያለው። ሶ እዚህ መጨረሻ ላይ እንወጣና ሲግኒቸር የምትለዋን እንነካታለን። ከዛ እዚህ ጋር አፕሎድ የምትላለች። ሶ እኔ ምንድነው ኦሬዲ አስቀምጬ ነበር፣ አንስቼ ፊርማዬን በፎቶ ወረቀት ላይ ፈርሜ አስቀምጬ ነበር። ሶ እሱን አፕሎድ አደረኩት። ከዛ ምንድነው እዚህ ጋር ቼክ እያደረኩኝ ነበር ሌላ ኢንፑት የሚጠይቅ ምናምን ነገር ከነበረ፣ ግን በቃ ጀስት አሻራችንን ብቻ ነው የምንከትለት። ከዛ በቃ ደን እንለዋለን። ከዛ ደን ስንለው ራሱ ሪዳይሬክት ያደርገናል፣ ይመልሰናል ወደዚህ ቦታ፣ ወደዚህ ፔጅ ይመልሰናል። ሶ ላይክ ደግመን ስንነካው ኦሬዲ ሳይንድ ነው የሚለን። ከዛ የተወሰነች ደቂቃ እንጠብቃለን እንትን ለመሆን ይሄ ሰርቲፊኬት እስክናገኝ ድረስ የተወሰነች ደቂቃ እንጠብቃለን። እኔ ቼክስ እያደረኩኝ ነበር ሰርቲፊኬት ከሰጠኝ ወዲያው መስሎኝ። ሶ የተወሰነች ደቂቃ መጠበቅ አለብን፣ ፕሮባብሊ 10 ደቂቃ ምናምን ነገር ቢሆን ነው። ሶ ያው እንደዚህ አይነት ኢሜል ይገባልናል ለፈንድድ አካውንቱ። እንደዚህ አይነት ኢሜል ሲገባልን ያኔ ሰርቲፊኬታችንን እናገኛለን፣ አካውንቱም ሪሊዝ ተደርጎልናል። ሶ ወደ ዳሽቦርዳችን ሄደን ቼክ ብናደርገው አካውንቱ ፕሮግረስ ላይ ይላል። ፈንድድ አካውንት ሰጥቶን ስታተሱ ፕሮግረስ ላይ ነው የሚለው። ሶ ይሄንን ጀስት እንትን እንለዋለን፣ ዝም ብለን አቮይድ እናደርገውና ወደ ዳሽቦርዳችን እንሄዳለን። ሶ ጀስት ሪፍሬሽ እናደርገው ያ ኢን ፕሮግረስ የሚል አካውንት ፈንድድ አካውንት እንትን ብሎልናል 5K እና ያ ላይክ ይሄንን ይመስላል። ሶ ፋሚሊ የቻፕተር 2 ጉዟችን አይ ቲንክ እዚህ ጋር ያበቃል ማለት ነው። ምንድን ነበረ 5K ፈንድድ መሆን ነበር and finally like 5K ፈንድድ ሆነናል። ሶ ቀጣይ ደግሞ ቻፕተር 3 ነው የምንጀምረው። ምንድነው ቻፕተር 3? ከዚህ በፊትም ብዙ ቪዲዮዎች ወደ ኋላ ዩቲዩብ ላይ ለቀኳቸው ላይ እንትን ብየዋለሁ። የ50K አካውንት መግዛት ነው። ፕሮባብሊ ኢኩቴጅ ላልጠቀመው እችላለሁ፣ ምክንያቱም ላይክ የሆነ ሩመሮች አሉ ኢኩቴጅ ትልልቅ ፓዮቶችን እንትን አይሉ እና ዲናይ ያደርጋሉ። ትልልቅ መልቲፕል ጊዜ ፓዮት እንትን ከተባለባቸው ምንድነው የሆነ ምክንያት ፈጥረው ያንን አካውንት ባን ያደርጉታል ምናምን ነገር። ሶ ምንድነው የምናደርገው የተሻለ ፕሮባብሊ ፈንዲንግ ኔክስት አይ ቲንክ አሪፍ ነው መሰለኝ እሱ። ሶ ከፈንዲንግ ኔክስት ወይ ደግሞ 5%ers ከሁለቱ አንዱን ቼክ አድርግና የ50,000 አካውንት ቻሌንጅ እንገዛለን። ኔክስት ስቴፓችን የሚሆን ኔክስት ቻፕተራችን ላይ ከዚህ ዊዝድሮ ማውጣት። ሶ እዛ ፈንዲንግ ኔክስት ላይ አይ ቲንክ የ50,000 አካውንታቸው ወደ $300 አካባቢ ነው ዲስካውንት ምናምን ሳይኖረው። ሶ ከዚህ አካውንት ላይ ከዚህ 5K አካውንት ላይ ሚኒመም $300 ዊዝድሮ ማድረግ መቻል አለብን።
የ50K አካውንቱን ለመግዛት ከፈንዲንግ ኔክስት ላይ ማለት ነው። ግን ሹር አይደለም ፈንዲንግ ኔክስትን እንጠቀማለን አንጠቀመው የሚለው። ሶ እንደሱ ካደረግን በኋላ ቻፕተር 3 ያልቃል። $300 ዊዝድሮ እና ያን 50K አካውንት መግዛት። አይ ቲንክ እንትን ነው የምትሆነው፣ አጥር ያለች ነገር ነው የምትሆነው። ግን ያው ላይክ ሳይኮሎጂ እንደ እንትን አይሆንም፣ እንደ ቻሌንጁ ፌዝ አይሆንም። ሳይኮሎጂያችን የበለጠ እንትን ሊል ይችላል፣ ላይክ በጣም ስትረስ ላይ ያደርገን ይችላል ምናምን ነገር እንትን ልንል ስንል እንሞክራለን እሱን። እና እሱ ከተሳካ አይ ቲንክ ቻፕተር 4 የሚሆነው ካፒታል ስታክ ማድረግ ነው። ከ50K አካውንት ፓስ ማድረግ 50K ፓስ ማድረግ ይቀድማል መሰለኝ። ሶ ቻፕተር 4 የሚሆነው ደግሞ የ50K አካውንቱን ፓስ ማድረግ። ዋንስ እሱን ካሳካን 50K አካውንት ፓስ ማድረግ ከቻለን ምንድነው ካፒታል ማሳደግ ነው በቃ የሚሆነው። ከቻፕተር 5 ቀጥሎ ካፒታል ማሳደግ ነው። እና ሌትስ ላይክ ሁሉ ጊዜ እንትን ይላል ማለት አይፈንድድ ከሆነን ፔአውት እናገኛለን ማለት አይደለም። ፕሮባብሊ አንድም ፔአውት ሳናወጣ አካውንቱ ብሎ ሊሆን ይችላል፣ ብሪሽ ልናደርገው እንችላለን። ሶ ምንድነው ብሪሽ ከተደረገ እንደገና ቻፕተር 2ን እንደግመዋለን which is 5K አካውንት ፓስ ማድረግ። ሶ እንደዚህ እየደጋገምን ቻፕተሮቹን ሶ እነዚህን ጎሎች እስከናሳካ አትሊስት የ50K ፈንድድ አካውንት እስኪኖረን ፈንድድ እስከነሆን የ50K እየደጋገምን እንቀጥላለን ማለት ነው። ሶ ይሄንን ይመስል ነበር። አይ ቲንክ ቀጣይ ቪዲዮ ላይ ምንድነው ሰመራይዝ አደርጋለሁ። ይሄ ቪዲዮ እንዳይረዝም እንትን ልበለው፣ ምንም ትሬድ አልገባሁም በዚህ ሳምንት። ስለዚህ ቀጣይ መለቀው ቪዲዮ ላይ ያሳለፍነውን 5K አካውንት ፓስ ለማድረግ እኔ ያሳለፍኩትን ጆርኒ ተወሰነ ያክል ሰመራይዝ ለማድረግ ሞክራለሁ። ከዛ ቪዲዮ ሰርቼ እንትላለሁ፣ ሰመራይዝ አድርጌ እንትላለሁ። ሶ ምንድነው ከዛ የሆነ ፔአውት ካገኘው ደግሞ እኔ ሲልቨር ቡሌትን እንዴት ነው የምጠቀመው የሚለውንም ስለ ሲልቨር ቡሌት የተወሰነ ያክል እንትን የሚል ቪዲዮ ሰራለሁ። ሶ ይሄንን ይመስል ነበር። ታንክ ዩ ኤቭሪዋን። ሰብስክራይብ አድርጉ፣ አብረን ይሄን ጆርኒ እንጓዘው። ሶ ሁላችሁም ቪዲዮውን እያያችሁ ያላችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና አብረን እንዴት ነው በትሬዲንግ ላይክ ህይወታችንን መቀየር የምንችለው የሚለውን ላይክ ከዚህ ከትንሽ 5K አካውንት እስከ ወደ 200K አካውንት መሄድ እንዴት ነው የሚቻለው፣ ፐርሰናል አካውንት ራሱ ትልልቅ እንዴት ነው ቢልድ የምናደርገው የሚለውን አብረን ሂደቱን እንትን እያለን እንሄዳለን። ሶ እኔም ጀማሪ ነኝ ገና ኦልሞስት ጁላይ ላይ 8ኛው ይሆናል። ሶ አብረን እንሄድ። ይሄንን ኮሜንት ጻፉልኝ፣ ፎሎ አድርጉ። ፒስ አውት።